ሰላም የዋይዝ አድቫይዘር ቤተሰቦች፣ የቢሾፍቱ ሽርሽራችን አላለቀም። ዛሬ ደግሞ ወደ ሳላይሽ የዶም ገነት መተናል። እዚሁ አርፈን በእነሱ ግዛት ውስጥ የሚደረጉ ነገሮችን በሙሉ እያደረግን እንቆያለን። አረቄ ማውጣታችንም አይቀርም። አሁን ሩማችን ጋር ደርሰናል። ሩሜን አሳያችኋለሁ። እጅግ በጣም የሚያምር ሩም የተያዘልኝ ጋድ ቪው። እንዲህም አይነት ቪው አለ። ወይኔ ቢሾፍቱ ግን በጣም ነው የሚያምረው። ነፍሱን ለማለት የፈለገ ሰው ቢሾፍቱ ነው መምጣት ያለበት። እንዴት ነው የሚያምረው ይሄ ፓርቲሽኑ። ይሄ ከኔ ሩም እና ቀጣዩ ሩም መካከል ያለ ነው። እዚህ ጋር ሪላክስ ማድረግ እችላለሁ። እዚህ ሆኜ ስራዬን መስራት እችላለሁ። እዚህ ጋር ደግሞ እያረፍኩኝ ከሀይቅ ቪው ሆኜ እያረፍኩኝ ሪላክስ ሩሜ። አልጋዬ ነው። እዚህ ጋር መስራት እችላለሁ። መብራቱ ፋኖስም መብራትም ነው። በየሄድኩበት እኔ ካልኖርኩኝ እያልኩ እያስቸገርኩ ነው። ሻወር ቤት በዚህ መጠን መጽዳት ይችላል። አሚኒቲዎች ናቸው እነዚህ። ኮንዲሽነር አለ፣ ባዲ ሎሽን አለ፣ ሻምፖ አለ። በጣም የሚያምር ሎጅ ነው። ምንም ቢቀረው ነገር የለም። እውነትም መንፈሱን ማደስ የፈለገ ሰው ደብረ ዘይት ነው መውጣት ያለበት። ቀጥታ ከሩም ቪው ወደ ሀይቅ ነው። ቀጥታ የሩም ቪው ማለት ነው። ንጹህ አየር። የንጹህ አየር በቃ ትርጉሙ ይሄ ነው። ንጹህ አየር ማለት በቃ ይሄ ነው። ጎረቤት ያለውን ሩም ለማየት እየሄድኩኝ ነው። ጎረቤቴ ተመሳሳይ ቪው፣ ተመሳሳይ እይታ፣ ተመሳሳይ ሩም ነው የጎረቤቴ። ባይዘው ሁሉም ቡክድ ነው ነገሩ። ቡክ ባይደረግ ነበር የሚገርመው። በጣም መንፈስን የሚያድስ ቦታ ነው። እውነት ለመናገር አላጋነንኩም። አይ ቲንክ በቪዲዮ መታየት የሚችል ነው። ሙሉ በሙሉ ተመሳሳይ ነው። እኔ ካረፍኩበት ጋር ፎጣዎች አሉ፣ የሩም ጫማ አለ። ሙሉ አሚኒቲ የተሟላ ነው። እንግዶቹ እየገቡ እንደሆነ ነግረውኛል። ከኔ ስገባ መቅረጽ ፈልጋለሁ ስላቸው እዚህ እንደዛኛው ሻወር፣ ሽንት ቤት አለ። ከዛ እዚህ ጋር ደግሞ ነው ያለው። ሁሉም ነገር ጽድት ጥንቅቅ ያለ ነው። ይሄ ነገር ደግሞ እንዴት ነው የሚያምረው! ኢንጂነር ማን ይሁን የሰራው? ወደ ሀይቅ እይታ ከዚህ ጋር ሆኖ በጣም ነው የሚያምረው። በጣም ወደ ታችም ሩም አለ። ወደ ታችን እንውረድ። ወቢቷ ስታምር ብትበርስ ዘናካት ብትበር አብሬን ነበር መበረው። እዚህ ጋር ማለች ውጁ እርግብ። እንደ እርግብ የዋህ ሆኖ አይደለም የሚለው። ሳላይሽ አሁን ለኔ የመጀመሪያ አይደለም። ሳላይሽ ስመጣ ያው አላረፍኩም እንጂ ምሳ ተጋብዤ መጥቼ ነበር እና የዛኔም በቃ በጣም ነበር የፈነደቅኩት። ይሄ ነገር ናዝሬት ጥቁሬ ነው የሚባለው። ጥቁሬ ጥቋቁር እንትኖች አሉት፣ ፍሬዎች አሉት። ጥቁሬ ነው የሚባለው። በቃ ዙሪያ ገባው እንዴት እንደሚያምር የሌለ ነገር የለም። አትክልት ፋሽን ፍሩትም አለ። ፋሽን ፍሩት እኔ አዳማ ነበር የማውቀውና እዚህም አለ። አክቹሊ አብዛኞቹ ዛፎች፣ ቅጠሎች ምናምን ይመሳሰላሉ። የአየር ንብረቱ አንድ አይነት ተቀራራቢ ስለሆነ የሚያበቅሏቸውም የዛፍ አይነቶች ተመሳሳይ ናቸው እና ወደ ላይም አላቸው። እስቲ የሚያስጎበኘን ሰው ግን ያስፈልገናል። የሚያስጎበኘን ሰው መጠየቅ አለብን። በጣም የተለየ ስሜት ነው ያለው። በቃ የሚያስጎበኘን ሰው ፈልጌ እመለሳለሁ። በጣም ትልቅ ቦታ ነው። ቦታው በጣም ብዙ ነገር ነው ያለውና የሚያስጎበኘን ሰው ላገኝ። ቆይ ሌላ ሰው እያስጎበኙ ስለሆነ ነው ያልጠየኩት። አሁን እጠይቅና በደንብ ያስጎብኙን። የሳላይሽ ሎጅን ሙሉ ገለጻውን እንዲያደርጉልን የሆቴሉን ባለቤት ጠይቄያቸዋለሁ። እሳቸውም እሺ ብለውናል። ወደዛው እንሂድ።
ጤና ይስጥልኝ። ጥራስ ላይ ቆንጆ እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ሰላም ነው? ወደ ሳላሽ ኤዶም ገነት ሎጅ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እውነትም ኤዶም ገነት ተቀምጠን እናውራ ይቻላል። ቆንጆ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። አስባችሁ መምጣታችሁ ትልቅ ነገር ነው። እንዳልሽውም እንግዲህ እኔ ለብዙ ዓመት አሜሪካ ነበር የምኖረው። ከአሜሪካ አንዱ ምክንያት የሆነኝ ኤዶም ገነትን ፍለጋ ነው የመጣሁት። ሀገራችን የሆርን ኦፍ አፍሪካ እየተባለ የሚጠራው እስከ ላይ እስከ ግብጽ ድረስ እስከ እስራኤል ድረስ ያለው በሙሉ ጋርደን ኦፍ ኤደን ተብሎ ይጠራል ብዬ አምናለሁ። ዋናው ግን እዚሁ በጊዮን መነሻ የሆነው አባያችን እዚሁ ነው ያለው እና ኢትዮጵያ ውስጥ ኤዶም ገነት አለ ብዬ አምናለሁኝ። ያንን የጠፋውን ኤዶም ገነት በእኔ አቅም ለመፍጠርና መፍጠር ስልሽ አትክልቶችን ተክሎ ዛፎችን ተክሎ ዋይልድ ላይፉን አሰባስቦ አዋፎችን አሰባስቦ አብሮ ከተፈጥሮ ጋር ለመኖር ወስኜ ነው የመጣሁት። ልጆቼንም ደግሞ ከአሜሪካ ሳመጣ እዛ ኢንቫይሮንመንት ውስጥ እንዲያድጉ ነው ያደረኩት እና በልጆቼም ቢሆን እግዚአብሔር ይመስገን ሰክሰስፉል ሆኛለሁኝ። ከዛ በኋላ ምንድነው እስካሁን ድረስ 25 ዓመት ወሰደብኝ ይሄን ነገር ሳላይሽን ስታብሊሽ ለማድረግ። በ25 ዓመት ውስጥ የምፈልገውን ውጤት አግኝቻለሁ። አሁን ምንድነው ሰርቪሱ ላይ ወደ ሰርቪሱ መሄድ ነው። ሩሞቹን ማብዛት፣ ሰርቪሱን ማስተካከል፣ ቱሪስቶች ምን ይፈልጋሉ የሚለውን ነገር ኦልሞስት 90% አሟልቻለሁ ማለት እችላለሁ። ምክንያቱም ቱሪስቶች ወደ ሀገራችን ሲመጡ አፍሪካን ለማየት ነው የሚመጡት፣ ኢትዮጵያን ለማየት ነው የሚመጡት። ኤክስፔክት የሚያደርጉት ነገር ምንድነው? ጫካ ነው፣ የተፈጥሮ ሀብት ነው፣ ጥሩ ዌዘርን ነው፣ ውሃን ነው የመሳሰሉትን ነገሮች ስለሚያዩ እነዛን እንክብካቤ በማድረግ እስካሁን ድረስ ጥሩ ሂደት ሄጃለሁ። ስለዚህ ውሃችን ሳይበከል፣ አፈራችን ሳይበከል፣ አየራችን ሳይበከል ንጹህ አየር በማምጣት ትልቅ ድርሻ አበርክቻለሁ ብዬ ገምታለሁ። ለከተማችን ወደ 18 አይነት የፍራፍሬ ዛፎች አሉ። እንግዶች ሲመጡ መብላት ይችላሉ። ሌላው ምንድነው እዚህ ግቢ ውስጥ ያሉት ብዙ አዋፎች እንዳሳየውሽ ብዙ አዋፎች አሉ። ከናሽናል ጂኦግራፊ የሚሰሩ ልጆች መጥተው አይተው እኔም ራሱ ተደንቄያለሁ። እነዚህ አይነት ቁጥር ያላቸው ወፎች እዚህ ያሉ አንዳንዶችን አያቸዋለሁ፣ ግን ብዙም አቴንሽን አልሰጠዋቸው። እዚህ ግቢ ውስጥ እንግዲህ ብዙ ከሌላ አካባቢ እየለማ ሲመጣ እየሸሹ መጥተው ሳላይሽን መጠጊያ ያደርጓሉ፣ ሼልተር ያደርጓሉ። እነሱንም እየተንከባከብኩ ነው። ውሃ በበጋ ላይ ውሃ ቀርብላቸዋለሁኝ። ያው ምግብ መስጠት አይቻልም፣ ምክንያቱም ምን እንደሚበሉ ስለማታቂ። ንጹህ ውሃ ግን ማቅረብ እንችላለን። እሱን ይጠጣሉ። እስካሁን ድረስ አልሄዱብኝም እነዚህ ዋይልድ ላይፎች። የቱሪስት መስህብ እየሆኑ ነው። አሁን እዚህ ቁጭ ብለሽ ምንድነው ሚዳቆቹ፣ ጥንቸሎቹ፣ ጅቦቹ ሲወጡ በርቀት ታያቸዋለሽ። የሚያስፈራ ነገር የለም። እዚህ ወደ ሩምሽ አይመጡም፣ ግን በርቀት ታያቸዋለሽ። ብዙ ቱሪስቶች እንጆይ ያደርጋቸዋል። ሌላው ደግሞ ምንድነው ቱሪስቱ ይፈልጋቸዋል ብዬ የምገምታቸው ኢትዮጵያ ዘ ላንድ ኦፍ ኦሪጂን ብለን ራሳችንን አስተዋውቀናል። ምንድነው ኦሪጂን? ምንድነው ግኝቱ? የቱ ነው ብትዩ ሉሲ የሰው ልጅ መገኛ እዚህ ነው። የሰው ልጅ ዓለምም አውቆታል። ቡናችን እዚህ ነው። የቡና ፋርም አለን ግቢያችን ውስጥ። ቡና ከፋርሙ ጀምረሽ እስከምትጠጪው ድረስ ፕሮሰሱ እናሳያለን። ጤፍ ከእርሻው ጀምረሽ እስከ እንጀራ ተጋግሮ እስከሚበላ ድረስ እናሳያለን ለቱሪስቶቹ። አረቄ ዲስቲሌሽን ከመጀመሪያው ከጥራጥሬው ጀምረሽ እስከ ዲስትልድ ሆኖ ተጣርቶ እስከሚወጣ እስከሚቀመስ ድረስ እነዛ ለቱሪስቶች እናሳያለን በእኛ አቅም ግቢያችን ውስጥ። ይሄ በሳላይሽ ብቻ ተወስኖ መቅረት ያለበት አይመስለኝም። ምክንያቱም አሁን ቢሾፍቱ እንደምታየው አየር መንገዳችን እዚህ ነው የሚመጣው። ካሁኑ የመሰረተ ልማቱ ሲስፋፋ ህብረተሰብ አቀፍ ሆኖ መመስረት አለበት። ህብረተሰቡ መሳተፍ መቻል አለበት። ብዙ ካልቸር አለን በየክፍለ ሀገሮቹ። ሰሜን አካባቢ ብትሄጂ፣ ደቡብ አካባቢ ብትሄጂ፣ ምዕራብ ብትሄጂ፣ ሰንትራል ኢትዮጵያን ብታይ ብዙ ባህሎች አሉ፣ ብዙ የምግብ አይነቶች አሉ። እነሱ ወደዚህ ከተማ መምጣት መቻል አለባቸው። የነሱን ባህል፣ የነሱን ምግብ፣ የነሱን አለባበስ፣ የነሱን የእጅ ስራ ግኝት ሁሉን ነገር ማሳየት መቻል አለ። ያ ነው እንግዲህ ህብረተሰብ አቀፍ ሆኖ ለቱሪስቶቹ
ማቅረብ ያለብን። ከዛ በተረፈ ምንድነው ህብረተሰቡ አሁንም ቢሆን ምንድነው ገስት ሃውስ አለ BNB ቤድ ኤንድ ብሬክፋስት ህብረተሰቡ ማዘጋጀት ይችላል። ከ500 እስከ 1000 ነዋሪዎችን BNB ገስት ሃውስ ቢያዘጋጁ ትልቅ አቅም ይሆናል። እነሱም ደግሞ ትልቅ ኢንካም ይኖራቸዋል። ከዛ ላይ ቱሪስቶች ሲመጣ እኮ 5 ስታር 7 ስታር ሆቴል ብቻ ለማረፍ አይደለም፣ እያንዳንዱ ገበሬ ቤት እየሄደ ማየት ይፈልጋል። ያንን ትምህርት ነው መውሰድ የሚችለው። አፍሪካ ነው የሚመጣው እንጂ ፈረንሳይ፣ አሜሪካ ወይንም ደግሞ ቻይና አይደለም የሚሄደው። ስለዚህ ይሄን ነገር ትንሽ አምራቸውን ሳስገብተ እነዚህ ነገሮች አቅፈን መያዝ መቻል አለብን። ሳላይሽ እንግዲህ ተዘጋጅተናል። ያው ሜዳውም ይሄው ፈረሱም ይሄው ነው። እናንተ ደግሞ ካገዛችሁን የጎደለውን እየሞላን እኛም ደግሞ ማስተካከል ያለብን ነገር እያስተካከል ቱሪስቶቻችንን ተቀብለን አይ ቲንክ ፎሬን ከረንሲ ችግራችንን አንዱም ሳላይሽ ቀርፋል ብዬ ገምታለሁ። በደንብ ከተያዘ ይሄን ይመስላል እንግዲህ ሳላይሽ ቪዥን ራዕይ። በጣም የሚያስደንቅ ነው እውነት። ቅድም እንዳልኩት የመጣሁም ጊዜ የነበረኝ ሪአክሽን በጣም ነበረ እየተገረመን የነበረው። የዛኔ ከውጭ የመጡ እንግዶችም ነበረ ያስታውሱ ከሆነ እዚህ ከአንድ ፕሮጀክት ላይ ከነበርንበት ላይ ብዙ ሆነን ነበረ መተን የነበረውና ሁላችንም እዚህ ያለነውም ከውጭ የመጡትንም በጣም የሚያስደንቅና በጣም ቆንጆ ሲቹዌሽን ነበር። ጫካውንም እዛ አትክልቶች ያሉበትንም አይተናል። አረቄውም ዲስትል ሲደረግ አይተናል። በጣም የሚያስደንቅ ነው። ይሄ ለቱሪስቱም ሎካሊም ደግሞ ላለው ሰው በጣም ትልቅ ኮንትሪቢዩሽን ነው ያለው ሳላይሽ። በጣም እናመሰግናለን። ያው ይሄ የኛም ኃላፊነት ነው። እንመጣለን፣ መደረግ ያለበትን እናደርጋለን። በዛ ላይ ለማረፍም ደግሞ በጣም ምቹ የሆነ ቦታ ነው። በጣም ነው ደስ የሚለው። እዚህ ጋር መጥቶ ማረፍ የማይፈልግ ሰው በእርግጠኝነት አይኖርም። ለመዝናናትም መጣ ለመስራትም የመጣ ሰው ከእንደዚህ ከመሰለ እይታ ላይ ሆኖ ይህንን የመሰለ አየር እያየ እንደነዚህ አይነት አትክልቶች ያሉበት ቦታ፣ ወፎች ያሉበት ቦታ መስራትም መቆየትም የማይፈልግ ሰው አይኖርም። አብረን እንግዲህ ይህንን ለዓለምም ለሀገራችንም ማሳየት ያለብን ቦታ ነው። በጣም ደስተኛ ነን እኛ ባየነው ነገር። እኔም አብረውን የመጡት ጓደኞቼም በጣም ደስተኞች ነን። በጣም እናመሰግናለን። እንግዲህ ዞር እያለን ደግሞ ጫካው ጋም እየሄድን እናየዋለን። እንግዲህ በጣም እናመሰግናለን። ተጨማሪ ምንድነው አሁን እኛ ብዙ ሰው አትራክት የሚያደርገው ድባቡ ነው። ሙዚቃ የለም፣ ቴሌቪዥን የለም፣ ሬዲዮ የለም። ጸጥ ያለ ኤንቫይሮንመንት ነው ያለው። ራስሽ ሊፈነዳ የተቃረበው ሰው እዚህ ቢመጣ ከራሱ ጋር ይገናኛል። ምክንያቱም ከተፈጥሮ ጋር ተገናኘሽ ማለት ከራስሽ ጋር ተገናኘሽ ነው። እዚህ መተሽ ኢጎሽን አይደለም ትሪት የምታደርገው አንቺነትሽን ነው። እውነት ነው። ስለዚህ ድንጋዩም ላይ ተቀመጭ፣ እዛም ተቀመጭ፣ ዛፉ ስርም ተቀመጭ፣ ራስሽን የምታዳምጭበት ቦታ ነው። ኔቸር ቴራፒ የሚባለው እኮ ይሄ ነው። ይሄን ድባብ ባይቀየር ጥሩ ነው። እንግዲህ እስከ መጨረሻው ድረስ እንዳይቀየርም እንግዲህ ከእግዚአብሔር ጋር ሆኜ እሞክራለሁ። ተስፋ እናደርጋለን። ሁላችንም የበኩላችንን እናደርጋለን። እንግዲህ ከእግዚአብሔር ጋር ይሄ ቦታ እውነትን መቀመጥ ያለበት ቦታ ነው። ይሄ እንዳሉት የሜንታል ሄልዝ ቴራፒ የነፍስ ቦታ ነው። ኪፕ መደረግ አለበት። እንግዲህ እግዚአብሔር ይርዳን። እሺ፣ በጣም እናመሰግናለን። በጣም አከብራችኋለሁ። አመሰግናለሁ። በጣም እናመሰግናለን። እኛም ቻናላችንን ሰብስክራይብ ብታደርጉና የደውል ምልክቷን ብትጫኑ እነዚህን የመሳሰሉ የምንለቃቸው ቪዲዮዎች አያመልጣችሁ።
እንግዲህ ጋሼ በድጋሚ ተገናኝተናል። ስለዚህኛው አካባቢም ደግሞ የተወሰነ ገለጻ እንዲያደርጉልን ፈልገን ነው። ራሳችን እየገባን ገለጻ እናደርጋለን ብለን ምናልባትም አንዳንድ ተክሎችን እኛ ላልናቃቸው እንችላለን እና ከተክሎቹ ቡናዎቹ፣ ጤፉ ያለበትን ቦታ በደንብ እንድናይ አስበን ነበር። ድጋሚ የመጣ ነው። በድጋሚ እናመሰግናለን። ጥሩ ነው፣ ምንም ችግር የለውም። ይሄ እንግዲህ የምታየው ጫካ 25 ዓመት የወሰደብን ምንም ዛፍ አልነበረም። ተፈጥሮ ያበቀለው እንዲመስል አድርገን ተከል ነው። አሁን 18 አይነት የፍራፍሬ ዛፎች አሉ። ይሄ አሁን ወይን ነው፣ ዘይቶን አለ፣ ጊሽጣ እዛ ቦታ አለ። ይሄ በቀኝ በኩል የምታዩት የማንጎ ተክላችን ነው። እዚህ አገር በቀል ዛፎች ደግሞ አሉን። አሁን ይሄ የምታየው ወደ ላይ ተመልከች፣ ብራንቹ እንዴት እንደሚያምር ነግርሽ አልችልም። ዝግባ ነው አይደል? አሁን ይሄ ዝግባ ነው የሚባለው። ፀሐይ ፍለጋ ሁሉም ጠቅላላ ወደ ላይ ነው የሚያርገው። ይሄ አሁን አቮካዶ ነው። ይሄ እዚህ የሰራን አሁን አቮካዶ ይባላል። ጊዜ ካለን ባሳያችሁ ደስ ይለኛል። እሺ ፕሊዝ። እሺ አሁን በዚህ ወቅት አረግና ይሄ ጉሎ ነው የሚባለው። እዚህ ሜዲሲናል ፕላንቶች አሉን እዚህ ውስጥ። ይሄ እንግዲህ እቺ ደግሞ ኩዊን ኦፍ ዘ ናይት የምትባል ዛፍ ናት። ወንድሜ ማታ እንትን ትላለች። ምንድነው ሽታ ታመጣለች። ነይ አሁን ይሄኛው የምታዩት እንግዲህ የአቮካዶ ሩም ነው። አቮካዶችን ይኸውልሽ እዚህ ላይ ፍራፍሬዎች ሰጥተውናል። እዛ ላይ ምስራ ሰጥተውናል። ይሄ በሚጥልበት ሰዓት በጣም ብዙ እንትን ነው። እዚህ ላይ መቀመጫችን ነው። ይሄን ሩም ለሚይዝ ሰው እዚህ ይመጣል። እዚህ ቁጭ ብሎ ዴቪድ ነው እዚህ ላይ ያለው። መጽሐፍ ብታነቢ፣ የጽሞና ጊዜ ብትወስጂ፣ ከራስሽ ጋር ለመነጋገር ብትፈልጊ ከተፈጥሮ ጋር ያለውን ኮኔክሽን ስትሮንግ ያደርገውና ፖዚቲቭ ኢነርጂ ታገኛለህ። ስለ ሌላ ነገር አታስቢ። ስለ አትክልቱ፣ ስለ ወፎቹ፣ ስለ ምናምን ስለሆነ ይሄ ቆንጆ ድባብ አለው። እንግዲህ ይህን ድባብ ላለመቀየር ነው የምንሞክረው። ስለዚህ ሩሞቹ በዚህ አይነት ነው የተሰሩት። እንግዲህ በጣም ብዙ የቡና ዛፎች አሉ እንደምታያቸው። ይሄኛው መንገድ እንግዲህ እንደምታየው ኬቭ እንዲመስል ነው፣ ዋሻ እንዲመስል ነው። በሐረግና በአትክልቶች ከላይ ሆነሽ እንደምታየው ቀጥታ ስትመጪ የቤተ መንግስት እንትን አለ፣ ድባብ ይፈጥርልሻል። በረጅሙ ሄደሽ ምንድነው የማየው ከዛ በኋላ የሚል ነገር ስሜት ይመጣል። ቆንጆ ነው። ቆንጆ ውጤት መጥቶልናል። በጣም እነዚህ ሩሞች ናቸው። እነዚህ አዲስ ሩሞች ናቸው። እነዚህን ደግሞ ቶሎ እንጨርሳቸዋለን። ሩሞቹ ዶሚኔት እንዳያረጉ ነው እንግዲህ እኛ ጥረታችን። ይሄኛው ክፍል ደግሞ ምንድነው የማንጎ ክፍል ነው። እሺ ሳላይሽን ሳታዩት ሳላይሽ ኤዶም ገነት እስካሁን ሳናያት ይሄ እንግዲህ ማንጎ አሁን እያጸዱ ስለሆነ ማንጓችን ይታያል። ይኸውልህ እዚህ ላይ ማንጎ አለን። እዚህ ክፍላችን ውስጥ ይሄ ፓፓያ ተክል ነው። ይኸውልህ ይሄ ሻል ይባላል። በጣም ጥሩ ሽታ አለው። ይሄ ደግሞ እንስላል ነው የሚባለው። እዚህ ይሄን ስላላለ ይሄ ደግሞ እንትን ነው ምንድነው ዳማከ እንትን ይሄ ኮሰረት። ይሄ ደግሞ ኮሰረት ነው የሚባለው። ይሄ ደግሞ የባህር ጤፍ ነው የሚባለው። እዚህ ላይ ሩማችን ሻወር አለው። በተጨማሪ እዚህ ላይ ወክ አድርገሽ ቤርፉት ወክ ታደርጊና ኮልድ ሻወር አለሽ። እዚህ ላይ የውጭ ሻወር አለ እዚህ ላይ እዚህ ላይ ያለውን እዚህ ላይ ትመጭና እንትን ካለሽ ሻወር ትወስጃለሽ።
እነዚህ ነገሮች ምንድናቸው? እነዚህ መሽሩም ነገር ነው ይመስሉት። ጥሩ ጥያቄ ነው። እነዚህ ምንድናቸው? መብራት ነው ውስጡ። እነዚህ አሁን አምፖሉ ወደ ታች እንዲያበራ ነው የምናደርገው። ይሄን ኤሪያ ብርሃን እንዲሆን ነው የምናደርገው። አምፖል ብናንጠለጥል ወይም ወደ ላይ ቢሄድ ብዙ ወፎች አሉ እዚህ ላይ። የመብራቱ ነጸብራቅ አይናቸውን ይጎዳቸውና እነዛን ወፎች እናጣቸዋለን። ስለዚህ እነሱ እንዳይሄዱብን ዲዛይን ሰርተን ማሽሩም ይመስላል የመብራት እንትን ነው። እዚህ የካምፓየር ቦታ አለን። ይሄኛው ሎሚ ነው፣ ሎሚ ዛፍ ናት። ኦኬ። አርኪቴክቸሩ ግን በጣም ውድ አይደለም? ራሳችንን አሁን እንጃ የምንሰራው። ኦኬ። ምክንያቱም ራሴ ቆሜ ይሄን በዚህ አድርጎ እያንዳንዱን ድንጋዮች መቀመጫ ሁሉን ነገር ዲዛይን አድርገን እንሰራለን። አይሻ አሁን ይሄ ዘንባባ ተመልከች፣ ቁመቱ በጣም ረጅም ነው። በጣም 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 ረጅም ነው። እንዲህ አይነት ዘንባባ እኔ አላየሁም እዚህ። በጣም ረጅም እኔማ አላየሁም። መጨረሻው አይታይሽ። ይሄኛው ደግሞ የእንጆሪ ሩም ነው የምንለው። አሁን አንቺ ሪዘርቭ ለማያዝ ከፈለሽ የአቮካዶ ሩም፣ የማንጎ ሩም፣ የእንጆሪ ሩም፣ የቡና ሩም፣ የዘይቶን ሩም ብለሽ መጥራት ብቻ ነው እንጂ ሌላ ምንም እንትን አይጠበቅም። ይሄ እነዚህ እንጆሪዎች ናቸው። አሁን ከትንሽ ጊዜ በኋላ ይደርሳሉ። ጠቆር ጠይም ሲሆኑ አጋም ሲመስሉ እነሱ ይበላሉ። እዚህ ላይ ደግሞ ምንድነው ይሄ ሙቀት በሚሆንበት ሰዓት ላይ የውሃ መዘፍዘፊያ ነው። እዚህ ላይ ውሃ እንሞላለን፣ ቀዝቃዛ ውሃ ከፈለሽ ሙቅ ውሃ እናደርጋለን። እዚህ ውስጥ ትቀመጫለሽ። ውስጡ ደረጃ እዚህ ላይ እንሰራለታለን እና ደግሞ የጤና አዳሙ ምናምን እነዚህ የሚሸቱ ነገሮች እዚህ እናደርግና ውሃውን ስትረጪ ጥሩ መዓዛ ያመጣሉ። ዴቤድ አለን አሁንም እዚህ ላይ እንከዚ ቢምቢ ካስቸገረ እንትን ነው። ሩሙ እንግዲህ ይሄን ይመስላል። አሁን ቆልፈውታል። ከላይኛው ጋር የተመሳሰለ ሩም ነው ያለው። ቡክድም ነው መሰለኝ። አይደለም ነበሩ ትናንትና ወጥተዋል። ይሄ እንግዲህ አዲስ እየሰራን ያለ ነው ፓርክ ነው። የሳላሽ ፓርካችን ነው። ምንድነው ሩም የሚይዙ ሰዎች እዚህ ጌት ቱጌዘር የጧት ፀሐይ ለመሞቅ ቴንት ዘርግቶ እዚህ ላይ እንትን ለማለት ካምፓየር ቦታ አለን። እዚህ ላይ ፋውንቴን እንሰራለን። በተፈጥሮ ድንጋይ እናረግና እዚህ ላይ እንደ ጥላ አይነት ነገር ሰርተን ቆንጆ የእሳት እንትን የውሃ ፋውንቴን እዚህ ላይ እንሰራለን። እቺን አሁን የጭቃ ቤት እየሰራናት ያለ ነው ለኮፊ ሰርሞኒ ቦታ ናት። የኮፊ እርሻችን ከዚህ በኩል ያለ ነው። አየሽ ኮፊ ቢንሳችን እንትን እየወጡ ነው ያሉት። ትናንሾች ናቸው። አብበው ነበረ። አሁን እንግዲህ ኮፊ ቢንሱ እየወጣ ነው ያለው። ከዚህ ኮሌክት አረግና ይኸውልሽ እዚህ ላይ አለ። እዚሁ እናሳያቸዋለን፣ ሲለቀም እናሳያቸዋለን። ከዛ በኋላ እንትና ጤፋችን ደግሞ የጤፍ እርሻችን በዚህ ነው። ይሄ ደግሞ ምንድነው ሁሉ ጊዜ ለቱሪስቶች እንጀራ 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 እያልን ነው። እንጀራ በኢንተርናሽናል ደረጃ ጤፍ ሪኮግኒሽን አግኝቷል። ነገር ግን ከዚህ ከታይኒ በጣም ደቃቅ ከሆነ ሳር ያ ጤፍ ተመርቶ ወደ እንጀራ የሚቀየረው ከዚች ደቃቅ እንትን ነው፣ የሳር አይነት ነው። ስለዚህ ለቱሪስቶች ይሄንን እንደ ግብአት ነው እንትን ነው ለማሳየት ነው። እንጀራ መጋገሪያ እዛ ላይ እንሰራለን። እንጀራው ተጋግሮ ፓርቲሲፔት ያደርጋሉ፣ እንጀራ ይቀምሳሉ ማለት ነው። እዚህ ውስጥ ደግሞ የምታዩ እነዚህ አርቲ፣ ጤና አዳም፣ ኮሰረት ብዙ የሚሸቱ እንትኖች አሉ። እነዚህ ሜዲሲናል ፕላንቶች ናቸው። ከዚህ ቡና ምናምን ስታፈሪ ከዚህ ቆረጥ አድርገሽ እዚሁ እንትን ታደርጊና ይጠጣሉ ማለት ነው። እቺ ላቬንደር ናት እንዴ? እሷ ላቬንደር አለች። ላቬንደር እዛ ነው ያለው፣ እዛች ቦታ ነው ያለው። ይህም አይ ቲንክ ሜዲሲናል ፕላንት ነው፣ ስለማናውቀው ነው እንጂ ሽታ አለው። ይህም ቢሆን
ያ የሆነ ሽታ አለው። እዚህ ላይ ደግሞ የምንሰራው ምንድነው አፈር እናመጣና ጥቁር አፈር በመደብ አድርገን ኢትዮጵያ ውስጥ ያሉ የመድኃኒት አይነቶችን ሜዲሲናል ፕላንት ምንላቸውን እዚህ እንተክላለን አዳፕት የሚያደርጉ። ስለዚህ 50 የሚሆኑ 60 የሚሆኑ 70 የሚሆኑ በመደብ እንከፋፍልና እዚህ እናረጋለን። ካስፈለገ ግሪን ሃውስ እንላለን። ለቱሪስቶች ቆንጆ መስህብ ይሆናል ብለን እንገምታለን። እዛ ላይ ምንድነው ሻወር፣ መታጠቢያ ቤት እና እንትን ያለ እንሰራለን። ካምፓየር ለሚያደርጉ ሰዎች እዚህ እንጠቀሙ እናደርጋለን። ይሄ ደግሞ ባራችን ነው፣ አላለቀም ገና የተሰራሩ ዲኮሬት ይደረጋል። ያቺ ጁስ ቤታችን ናት። ስለዚህ እዚህ ሆነሽ ጌት ቱጌዘር። አሁንም ሙዚቃ፣ ቴሌቪዥን፣ ሬዲዮ አይፈቀድም። አንቺ አሁን የሙዚቃ ሰው ኮሚሽነር ጊታርሽን ወይም ደግሞ ፒያኖሽን ይዘሽ መጥተሽ ቀስ እያልሽ የተጫወሽ ከወፉ ዝማሬ ጋር ሊሄድ የሚችል ነገር እዚህ እየሰማሽ ጊዜ ማሳለፍ ትችላለሽ። እንግዲህ ፓርካችን ይሄን ይመስላል። የንብ ቀፎም አለን። ቢሃር እዛ ላይ እንትን ብሏል እና ማር ጫካ ውስጥ የጫካ ማር እንቆርጣለን እና ይሄን ይመስላል። አሁን ይሄ እንጆሪ እየደረሰ ነው። ስለዚህ እሱንም በነፃ መብላት ይቻላል። ሳላይሽ እንግዲህ ይሄን ይመስላል። ሳላይሽ የዶም ገነት፣ ሳላይሽ የዶም ገነት፣ የምድራችን ገነት። አዎ ለከተማችን ይሄንን የመሰለ አንድ 10 ቢኖረን ኢኮሎጂ አይ ቲንክ ቆንጆ ይሆናል ብዬ ገምታለሁ። ከሌላው የ5 ስታር ሪዞርቶች ጋር አብሮ ተጣምሮ ሰርቪሱን ማስተካከለሽ በብዛት ቢሰሩ እንደዚህ። ምክንያቱም አየር ንብረታችን ችግር የለብን፣ አፈራችን ችግር የለብንም። ሰው ህብረተሰባችን ሰራተኛ ነው። እንትን ነው ያስተውሎት ነገር ነው ትንሽ የሚጎለው። ትሬኒንግ ሰጥቶ እንዲህ አይነት ሴታፕ ሰርቶ ቢጠቀም ከማንኛውም ሪዞርቶች ያላነሰ ፎሬን ከረንሲ ማስገባት ይቻላል ብዬ ገምታለሁ። ይሄ በጣም ትልቅ መስህብ ነው። እሺ ጋሼ በድጋሚ ለነበረን ቆይታ በጣም ነው የምናመሰግነው። አሁንም በድጋሚ እየተገረምን ነው። በጣም እናመሰግናለን ስለሰጡን ጊዜ፣ ስለሰጡን ገለጻ በጣም ነው የምናመሰግነው። መልካም ቀን ይሁንልዎት። ለምሳ እንመጣለን ወደዛ። እግዚአብሔር ያክብርልኝ። አሜን አሜን። አመሰግናለሁ። እሺ ቴንክ ዩ። እስካሁን የዋይዝ አድቫይዘር ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ ማድረግ፣ የምንለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። በሳላይሽ የነበረንን ቆይታ እንግዲህ እንዳያችሁት ነው። ወደ ቢሾፍቱ ስትመጡ የግድ መጎብኘት ካለባችሁ ቤቶች አንዱ ሳላይሽ ነው። በጣም በተፈጥሮ የበለጸገ የወፎቹ ጫጫታ፣ ጫካው፣ ሩሞቹ፣ ምግቦቹ ሁሉም ነገር ፍሬሽ ነው። የሚታረዱ ነገሮችን በሙሉ እዚሁ ነው የሚያርዱት። አሳ ራሳቸው ከዚሁ ከሀይቅ አጥምደው ነው የሚሰሩት። እኛ ሽሮ ሞክረን ነበር፣ የፍየል ጥብስ፣ ሽሮ፣ አሳ ሞክረን ነበር። ሁሉም ነገር በጣም ነው የሚጣፍጠው። እዚህ ቤት መታችሁ ያልጣፈጣችሁ ያላዝናናችሁ ነገር ካለ እኔ ነኝ የምከፍለው። እና ወደ ቢሾፍቱ ስትመጡ ሳላይሽን መጎብኘት እንዳትረሱ። የዋይዝ አድቫይዘርን ቻናል ሰብስክራይብ ማድረግ፣ ይህንን ቪዲዮ ላይክ ማድረግ፣ ተፈጥሮን የሚያደግ ወይም ደግሞ እዚህ ቤት አብሯችሁ እንዲመጣ ለምትፈልጉት ሰው ይህንን ቪዲዮ ሼር ማድረግ እንዳትረሱ። በሌላ ቪዲዮዎች እስከምንገናኝ መልካም ጊዜ።